የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በነ አርቲስት ገነቱ ንጋቱ ላይ ክስ መመስረቱን አስታወቀ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያላቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታውቋል። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ተህርቁ ባደረጉት በማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነ ገልጿል። ካውንስሉ ባወጣው መግለጫ እንዳመለከተውም በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይም ለአማኙ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራጭቷል ብሏል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩ ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈናው የቀረበ ክስ ሆነ ተብሎ የእምነቱን ገጽታን ለማበላሸት የታለመ ነው ብሏል። በመሆኑም ተገቢው የህግ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባርን ባልተከተለ መንገድ የወንጌል አማኞችን ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። ተወዳጁ አርቲስት ቴዲ አፍሮ የሃዲያን እሴት ሴሌሜን ለዓለም በማስተዋወቅ እውቅና ተሰጠው። ድምፃዊ ቴዲ አፍሮ የሃዲያ ብሔር ዝነኛ የባህል እሴት የሆነውን ሴሌሜን በማንቀሳቀስ ለዓለም በማስተዋወቅ ላበረከተው አስተዋጽኦ የምስጋና ሰርቲፊኬት ተበርክቶለታል። ይህ እውቅና የተሰጠው የሃዲያ ዞን የሆሳና ከተማ ባህልና ቱሪዝም ጽሕፈት ቤት ባዘጋጀው ሰሌሜ ለሰላም ዓመታዊ ፌስቲቫል ላይ ነው። ሴሌሜ የተሰኘው ባህላዊ ጭፈራ በቅርቡ ረጅምና የጎዳና ላይ ትርኢት በሚል በአፍሪካ ድንቃድንቅ መዝገብ ላይ መመዝገቡ ይታወሳል። ቴዲ አፍሮ ሴሌሜ ሴሌሜ ቡያ ሰሌሜ በተሰኘው ተወዳጅ የሙዚቃ ስራው የብሔሩን ባህላዊ ዳንስና ዜማ በሰፊው እንዲታወቅ ማድረጉን በምስጋና መርሃ ግብሩ ላይ ተገልጿል። ይህንን ተከትሎም የምስጋና ሰርቲፊኬት ተሰጥቶታል። ተወዳጁ ድምፃዊ ቴዲ አፍሮ በአሁኑ ሰዓት አልበም ሰርቶ ያጠናቀቀ ሲሆን አልበሙም የፊታችን የትንሣኤ በዓል እንደሚለቀቅ አስታውቋል።